ብሬክስ ስለ ቴዲ ገዳዮች እውነቱን አወጣ። ቴዲን ማን ገደለው? የሚናፈሱ ወሬዎች እውነት ናቸው? ውሸት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። እያላችሁበት የአላህ ሰላምታ አይለያችሁ፣ ወጥቶ ተመቅረት አላህ ይጠብቃችሁ። ውድ ቤተሰቦቼ ዛሬ እንግዲህ ወሳኝ የሆነ መልእክት ወይም መረጃ እንብለው ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከዛሬ ስንት ቀን ከአራት ቀን ከአምስት ቀን ማለት እንግዲህ ከስድስት ቀን በፊት የሞተው ቴዲ ወንድማችን ስለሱ ጉዳይ ብዙ የሚናፈሱ የሚባሉ ወሬዎች አሉ። ስለዚህ ግማሾቻችን ዝም ብለን በማናቀው ስለ ገዳዩ ማን ገደለው፣ የገደለው ያጎቱ ልጅ ነው፣ ጓደኛው ነው፣ የተገደለው በምን ምክንያት ነው፣ አንዴ በሴት ነው፣ አንዴ ባረቂ ነው፣ ብዙ ብዙ የሚናፈሱ ወሬዎችን እየሰማችሁ ትገኛላችሁ ማለት ነው። እና አሁን በሱ ጉዳይ ብሬክስ ሀበሻዊ ዛሬ ወጥቶ ተናግሯል ማለት ነው። እና ቴዲ እንግዲህ ለመላው እንግዲህ ተከታዮቹ በመላው ዓለም ላይ ላሉ ውድ አድናቂዎቹ ቤተሰቦቹ ለሁሉም የሚሆን መልስ ብሎ ብሬክስ ሀበሻዊ ወጥቶ ተናግሯል ማለት ነው። ብሬክስ ሀበሻዊ ስለ ቴዲ አሟሟት ምን አለ ብላችሁ ካላችሁ ቴዲ የሞተው አዎ ተገድሎ ነው ህይወቱ ያለፈው። አዎ በሰው እጅ ነው፣ አይካድም። ግን የገደለው ማን ነው? ገዳዩ እስካሁን አልታወቀም። ገዳዩ እስካሁን አልተያዘም። የገደለው ቴዲን የገደለው ማን እንደሆነ እስካሁን አልታወቀም። እናንተ የሚወደውን ጓደኛ የሚሰፈሰፍለትን ከህይወቱ በላይ አድርጎ ቴዲን የሚወደውን ጓደኛውን እየለጠፋችሁ እሱ ነው ወይም የአጎቱ ልጅ ነው የገደለው እያላችሁ ወሬ የምታናፍሱ ሰዎች በቃ ይቅር አንላችሁም። በሀዘን ላይ ሀዘን አትጨምሩብን። ይህ ከእውነት የራቀ ነው፣ ውሸት ነው። ቴዲ በአጎቱ ልጅ በሚወደው በራሱ ጓደኛ ህይወቱ አላለፈም። ህይወቱ ያለፈው ምንነታቸው ባልታወቁ ሰዎች ነው ህይወቱ ያለፈው። ስለዚህ ውሸት ወሬዎችን ይዛችሁ እያራገባችሁ እባካችሁን በሀዘን ላይ ሀዘን አትጨምሩብን። ሀዘናችንን እንወጣበት። ተጎድተናል። ጉዳታችን ጉዳታችሁ ነው። እባካችሁ አልባሌ ወሬ እያወራችሁ በደማው ልባችን ላይ መልሳችሁ ልባችንን አታድሙት ብሎ እንግዲህ ብሬክስ ሀበሻዊ ለመላው ለዓለም ህዝብ አስተላልፏል ማለት ነው መልእክቱን። ብዙዎቻችሁ ዝም ብላችሁ በቃ ፎሎ ለመሰብሰብ በሉት ወይም ሰብስክራይብ ለመሰብሰብ እይታ እንዲኖራችሁ ዝም ብላችሁ ያልሆነ ወሬ የምታራግቡ የምር እያዘኑባችሁ ነው ቤተሰቦቹ ማለት ነው። እኛ በእርግጥ ቴዲ የሀገራችን ልጅ ማለት ያው ወንድማችን ነው። እንደማናቸውም ቤተሰቦቹ እንደተጎዱት እኛም ያው በሉት። ስለዚህ አንዳንድ ሼት ወሬ እየያዛችሁ ቤተሰቦቹን የምር አትረብሿቸው ማለት ነው። እንግዲህ ብሬክስ በምሬት ነው ዛሬ ወጥቶ የተናገረው። እስካሁን ገዳዩ አልተገኘም። የቴዲ አይስክሬንም እንግዲህ ወደ ኢትዮጵያ አይሳፈርም ተብሎ ተቀምጧል። ገና ሬሳው ከተሳፈረ አስክሬኑ ከተሳፈረ ገዳዩ ሊወጣ አይችልም፣ ተድበስብሶ ይቀራል።
የቴዲ ደም በከንቱ ይቀራል። ስለዚህ ያ እንዳይፈጠር አሁን የቴዲ አስክሬን በማቀዝቀዣ ውስጥ ይገኛል። ገዳዩ ሲገኝ ብቻና ብቻ ነው ወደ ኢትዮጵያ የሚሸኘው ማለት ነው። እና ውድ ቤተሰቦቼ ብሬክስ ሀበሻዊ እንግዲህ ወጥቶ ዛሬ ወሳኝ መረጃ ተናግሯል ማለት ነው። የምር አዝነንባችኋል። አዝኖ ነው እያዘነ ነው የተናገረው ማለት ነው። አዝነንባችኋል። ምክንያቱም ያልሆኑ ወሬዎችን ይዛችሁ የምታራግቡ እባካችሁ ከድርጊታችሁ ተቆጠቡልን። ሀዘናችንን በአግባቡ እንወጣበት። እኛ ልባችን ደምቷል እያለ ነው ማለት ነው። እውነት ነው ውድ ቤተሰቦች፣ በሀዘናቸው ላይ ሌላ ሀዘን መጨመር አያስፈልግም ማለት ነው። ተጎድተዋል። እንኳን እነሱ የተወለዱት ይቅርና እኛ በሚዲያ የምናውቀው የምር በጣም አዝነናል ማለት ነው። አዝነናል። ስለዚህ አላህ ተዓላ ደግሞ ገዳዩን ያውጣለት። እንግዲህ ምን ይባላል? የሰው ጨካኝ ከሰው አውሬ አላህ እየጠብቀን ነጅነን በሉ ውድ ቤተሰቦች። እና ስለዚህ ብሬክስ ሀበሻዊ እንግዲህ ዛሬ በፌስቡክ ፔጁ ላይ ይሄንን ለጥፏል ማለት ነው። እንዳውም በቲክታክ ተለቋል። በቴሌግራም ገጹ ላይ ይሄንን አሳውቋል ማለት ነው። ወጥቶ በግልጽ ተናግሯል። እኔ የምላችሁ ነገር ቢኖረኝ እውነቴን ነው፣ ገዳዩ ማን እንደሆነ ትክክለኛ ወሬ የምናገኘው የራሱ ዘመዶች ወጥተው ሲናገሩ ብቻና ብቻ ነው ብዬ ባለፈው በሰራሁት ቪዲዮ ላይ ተናግሬያለሁ። ብሬክስ ወይም በቃ ወንድሞች ምናምን ወጥተው ስለ ቴዲ ሲያወሩ ብቻ ነው እኛ እውነታው ማወቅ የምንችለው እንጂ እንዲሁ ከዳር ዳር የሚራገቡ ወሬዎችን ይዘን ብናራግብ የማይሆን ጉዳይ ነው። እሱ እውነቱ ቦታ ሄዷል፣ እኛ ውሸት ቦታ ነው ያለ ነው አይደለ? ስለዚህ እባካችሁ እንደዚህ አይነት ዝም ብላችሁ ወሬ የምትራገቡ ሰዎች ቀስ በሉ፣ ዝግ በሉ። በቃ ከዘመዶቹ እውነታው ሲገኝ፣ እውነታውም የሚገኘው ደግሞ ከዘመዶቹ ነው። ከዛ ሲገኝ እናንተ ደግሞ ያለውን ነገር ለተከታዮቻችሁ አስተላልፎ አሳውቁ ማለት ነው። ዝም ብላችሁ ብቻ በቃ ልባሌ ወሬ የምታወሩ እውነቴን ነው፣ በጣም ያሳፍራል። አንዳንዴ የሚዲያ ሰው ሲሞት እውነቴን ነው የሚዲያ ሰው ሲሞት ማረፊያ የለው። የምር ነፍሳቸው ራሱ አታርፍም። በቃ ያም መቀባበል ማለት ነው። እውነት ግማሽ እውነት ሲያወራ ግማሽ ውሸት ሲያወራ፣ የሚበልጠው ደግሞ ውሸት ነው። ምክንያቱም ይሄ ልጅ ሞተ በሰው እጅ መጥፋቱን፣ አዎ እውነት ነው። ይሄን ከማን ሰማን? ከራሳቸው ከራሱ ከሟቹ ዘመዶች ማለት ከነ ብሬክስ። በቃ እውነት ነው፣ በሰው እጅ ነው የጠፋው። ገዳዩ ማን ነው እስካሁን አልታወቀም። ይሄ ግን የአክስት ልጅ ነው ጓደኛ ነው የሚባለው ፈጽሞ ውሸት ነው። ባካችሁ ብሏል። ይሄ ምንድነው? ከማን ሰማን? እውነታውን ከብሬክስ ሰማን ማለት ነው። በቃ የውሸት ያጎቱ ልጅ ነው የገደለው። እኔ የምር አንዳንዴ እንደ አይነት ቪዲዮ የምትሰሩ ልጆች ትንሽ ይቅፈፋችሁ። የምር እውነቴን ነው። በቃ የሚዲያ ሰው ስትሆኑ ግን የሚዲያ ሰው ሲሞት መተኛ ራሱ የለውም። በቃ መነዝነዝ። አሁን ይህ ልጅ በእውነቱም በውሸቱም በቃ ውይ እናንተ ይቅር ይበላችሁ። እኛ ነገም ደግሞ ወደዛው ነን እኮ መቼም በእዱንያ የሚቀር የለም አይደለም። እና ስለዚህ ቆም ብላችሁ አስቡ። በቃ ሁኔታው ገዳዩ እየተፈለገ ነው። ይያዛል፣ ደግሞም አያመልጥም። ይያዛል፣ ግን ማን እንደሆነ አልታወቀም። ስለዚህ የሳውዲ መንግስት የዚህ ሀገር ህግ በጣም ከባድ ነው እና ገዳዩ ደግሞ በፍጹም እዚህ ሀገር አያመልጥም፣ ይገኛል። ስለዚህ ያጎቱ ልጅ ነው የገደለው፣ ጓደኛ ነው የምትሉ ተው ባካችሁ እንዴ ተው። ምንም ጊዜው ቢያደርገውም ያ የማይሆን ወሬ እንደው በፈጠራ አታውሩ ማለት ነው። ስለዚህ እነሱ በጣም አዝነዋል። ብሬክስ ሀበሻዊ እንግዲህ ሚስቱ በጣም ምን አይነት ጥሩ ሰው መልካም ሰው ቢሆን ነው፣ ምን ያህል ፍቅር ቢኖራቸው ነው። መሲ እንደምታወት ሆስፒታል ገብታለች። በጣም የቴዲ ሀዘን መቋቋም ባለመቻሏ የብሬክስ ሀበሻዊ ሚስት መሲ ራሱ ሆስፒታል ተኝታለች ማለት ነው። ሀዘኑ ከባድ ነው። በእርግጥ ወጣት ነው፣ ያሳዝናል። እውነት ለሚስቱ ለቤተሰቦች መጽናናትን እንመኛለን። በድጋሚ አንድ ልጅ አፍርተዋል።
ግማሾቻችሁ በሴት ነው የተጣሉ የምትሉ የምር ነፍሳችሁ አይማር። የምር እውነት ነው። እነዚህ ባለትዳር ነው። ይሄ ልጅ ቆንጅዬ ሚስት አለችው ከሷ የበለጠች ምን አግኝቶ ሂዶ ህይወቱ እስከሚጠፋ ድረስ ይሆናል። ያ ፈጽሞ ውሸት ነው። የአንድ ልጅ አባት ነው። አንድ ልጅ አፍርተዋል። የሚዋደዱ በጣም የሚፋቀሩ ባልና ሚስቶች ናቸው። ይሄንን ዝም ብላችሁ ወሬ አታውሩ። መቼም ቀና ብሎ አያየንም ብላችሁ የምታወሩ ልጆች ለህሌናችሁ እስኪ ትንሽ አስቡ ማለት ነው። አስቡ። እነሱ የገደሉት በጥቅማ ጥቅም ነገሮች ነው የተገዳደሉት። እርስ በርሳቸው እንግዲህ የተወጋጉት በራሳቸው በትንሽ ጥቅማ ጥቅም ነገር ነው እንጂ በሴት ደግሞ ፈጽሞ አይደለም ቴዲ የተገደለው በትንሽ ጥቅማ ጥቅም። እሱም ይሄ የህገ ወጥ ስራ የሚባል የውሃው በቃ እንግዲህ ግባችሁ ብልህ ሁኑ ብሏል ታጠቅ። እውነቱን ነው። በዚች በነጯ በውሃዋ በእሷ ይቺ ትንንሽ ጥቅማ ጥቅም ነገር እንግዲህ ሀራም የሆነች ሀላል እንኳን ያልሆነች ስራ በእሷ ነው እንግዲህ የተገደለው ማለት ነው ቴዲ በትንሽ ጥቅማ ጥቅም ነገር። እና እናንተ በሴት ነው የምትሉ ደግሞ እናንተም ትንሽ ቆም ብላችሁ አስቡ። አይደለም ይሄንን ከዘመዶቹ የሰማነው ነው። ከዘመዶቹ በላይ የሚያውቅ የለምና ከዘመዶቹ ስንሰማ ብቻ እርግጠኛ ናቸው እርግጠኛ ነው ብለን የምናስተላልፍላቸው ከዘመዶቹ ስንሰማ ብቻና ብቻ ነው። ይሄ ግን ፎሎ ወይም ሰብስክራይብ መሰብሰቢያ ከየዳር ወሬ እያመጣችሁ የምታወሩ የምር ነፍሳችሁ አይማርም። እና ውድ ቤተሰቦች ቀጣይ ደግሞ እንግዲህ ገዳዩ ሲገኝ ገዳው ከተገኘ ደግሞ ያለውን ነገር ደግሞ እንደዚሁ እርግጠኛውን ከቤተሰቦቹ ስንሰማ ደግሞ ወደ እናንተ የምናስተላልፍ ይሆናል ማለት ነው። ውድ ቤተሰቦቼ ደጋግሜ የምላችሁ ነገር ቢኖረኝ አላሁ ተዓላ ወጥቶ መቅረት ይጠብቃችሁ ለማለት እወዳለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።